ማን ይናገር የነበረ ማን ያርዳ የቀበረ ባልነበሩበት በማያውቁት ታሪክ ዝባዝንኬ ቡትቶ ወሬ የሚያወሩ ብልጽግናዎች የመጨረሻ ጫፍ ላይ ስለደረሱ ብቻ እኛ ገና በ14 ዓመታችን ከያፓ ጋር የተቀላቀልን የምናቀው እነሱ አልተወለዱ አሁን የሚመሩ ሰዎች እኛ ህዝባዊ መንግስት ስንል መሬት ላራሹ ጥያቄ ስናነሳ የፍትህና የዲሞክራሲ የበላይነትን ስንጠይቅ እነሱ የት ነበሩ? ዛሬ ኢያፓን ኤርትራን ለማስገንጠል ኢያፓ ተባብራለች ብለው የሚያስቀምጡት ታሪክ ወደ ኋላ መመለስና ማየት ነው፣ ማንበብ ነው። ማንበብ አይችሉም፣ አልተማሩም። መማር ያስፈልጋል። መማር ጨዋነት ነው። ስትማር አንደበትህ ቁጥብ ነው። ስትማር ህዝብን ታከብራለህ። ስትማር ለመስዋዕትነት ግንባር ጀርባን ሳይሆን ግንባርን ሰጥተህ ትከፍላለህ። ኢያፓ ውስጥ የነበረው ይሄ ታሪክ ነው። የኋላ የ200 እና የ300 ዓመት ታሪክ ወጥተው የሚያመጡ ጥቂት ሰዎች፣ ጥቂት ቡድኖች ይሄ ትውልድ ያለፈውም ትውልድ የማያውቀውን የማያመጡ ሰዎች በመጀመሪያ እነሱ ትምህርት ቤት ይግቡ። ለነሱ ትምህርት ቤት ይከፈተላቸው። ኢያፓ ወደፊት ስልጣን ሲይዝ ትምህርት ቤት ይከፈተላቸው። አሁን መሪ ነን ለሚሉ አይመጡም። ኢትዮጵያን መምራት አይመጡም። ይሄን በግልጽ ነው፣ በድፍረት ነው የምናገረው። ትናንትና ዋጋ ከፍያለሁ፣ ዛሬም ካስፈለገ ከፍላለሁ። በዚህ እድሜ ውስጥ የሚያስፈራኝ ነገር አንዳችም ነገር የለም። የነሱ ጮት የቁራ ጮት ነው። ስለ ኤርትራ ጉዳይ ከማንም በላይ ኤርትራ መገንጠል የለባትም ብላ በማኒፌስቶ ላይ ያስቀመጠችው ኢያፓ ናት። 67 ዓመተ ምህረት ማስረጃዎች አልሞትንም እኮ አለ። እንደውም ይሄንን ሻዕቢያ ይሄንን ኢያፓ በማንሳቷ አሲምባ ላይ የነበረውን የኢያፓ ቤት የመታችው ኢያፓዎችን ከዛ ከትግራይ ከአሲምባ ላይ እንዲባረሩ ያደረገው ይሄ ጥያቄ በማንሳቷ ነው። የት ነበሩና ነው? ይምጡ ይናገሩ። እነዚህ መኳንንቶች ናቸው። ጥቂት መሬት የሸጡ መኳንንቶች በ7 ዓመቱ ውስጥ ህዝብን አፈናቅለው ኪሳቸውና አእምሯቸውን ደንድነው በብር ደንድነው ኢትዮጵያዊነት ክብር ነው። እኛ አይደለንም ስለ ኢትዮጵያ የምንናገረው። ያባረነው የቀጠቀጥነው ጣሊያን መሶለኒ ስለ ኢትዮጵያ ጀግንነት እነሱ ይናገራሉ። እነሱ ባይናገሩ ኢትዮጵያዊነት ክብር ነው። የተመረጠ ህዝብ ነው። እኛ ሳይሆን የሰማይ አምላክ ኢትዮጵያ ብሎ በወንጌል ላይ ያስቀመጠ ነን። የተመረጠን እኛ ነን። ያረከስነው እኛ ነን። ያወረድነው አሜሪካኖች በወንጌሉ ላይ ኢትዮጵያ ቢኖረው እኛ ዛሬ አንዞም በወርቅ ያጽፉት ነበር። እነሱ ለምን እኛ በወርቅ አናሳተሙ? ስለዚህ አንዴ ሶማሌ ላይ ኢያፓ የሶማሌ ጦርነት የት እኛ በነበርንበት ጊዜ ሶማሌ ላይ እነ ጀነራል አማን አብዶን በአካል አግኝተን መቋዲሾ የገቡትን እነ ጀነራል ጃታማ ኬሎን የምናክሰው ነን። የነሱ በትርክት አይደለም እነሱን የምናውቀው በአካል ጀግንነታቸው መቋዲሾ ከተማ መግባታቸው የነገሩን ያዳመጥን እግራቸው ስር ቁጭ ብለን ስለ ኢትዮጵያ ታሪክ የተረኩልን ሰዎች ለሶማሊያ አግዞ ኢያፓ ኢትዮጵያ ሞጋት የለባትም አይደል? በአካል ነው። እነሱ አቋቸው እነሱ የተቀመጡበት ቤተ መንግስት የነበሩ ሰዎች ናቸው እነ ጀነራል አማን እንደምቀያል። ስለዚህ ኢያፓ በአገር ጉዳይ ላላነት አትደራደርም። ዛሬ ትምህርት ቤት ይገባሉ። እስካሁን የ3ና የ4ኛ ክፍል ሰርቲፊኬት ይዘው በተጨበረበረ በታሪክ በሚያሳፍር እኛ እንዲህ ነን የሚሉ ሰዎች ትምህርት ቤት ገብተው ይማሩ። ሲማሩ ጨዋነትን፣ ሲማሩ ኢትዮጵያዊነትን ያውቃሉ። ኢያፓ ያ ትውልድ እነ ባብሌ ቶላ የ14 ዓመት ልጆች ናቸው መስዋዕትነት የከፈሉት። ይወቁ። ባብሌን ቶላ ታሪክም ዳሮ ነጋሽ የ9 ወር እርጉዟ የብርሃነ ሰላም ማተማ ቤት ሰራተኛ ከነጽንሷ ነው 4 ኪሎ ላይ የተደፋችው።
አረጋውያን ሳይቀሩ የተደፉበት ፓርቲ ነው። በዓለም ላይ በመሪነት ራሱን መስዋዕትነት ያደረገው ተስፋዬ ደበሳይ ከህንፃ ላይ ወጥቶ የትኛው ፓርቲ ነው? እስቲ አሁን የነዚህ ቱጃሮች ነው እግርና እጃቸው ሰውነታቸውን በውስኪ የሚታጠቡ መሬት ያጠቡ ማያፍሩ ገላቸውን እኮ በውስኪ ነው የሚያጥቡት። ይህንን ይወቁ ብልጽግናዎች። ህዝብን ማጭበርበር ማታለል አይቻልም ከዚህ በኋላ የዱቄት እኛ ዋተን ዱቄት የሚያበኩት እናቶቻችን ሲያጡ እነሱ በእንቁላል አስኳል ያቦካሉ። ዱቄት የሚያበኩት ጧትና ከውጪ ምግብ አስመጥተው የሚበሉ ሰዎች ስለ ኢትዮጵያ ሊያወሩላት አይችሉም። ኢትዮጵያ ትልቅ ሀገር ናት። ማንም ዛሬ እነሱ ከተማውን ህዝብ አንስተው የከተማውን ነዋሪ አንስተው ጥቂት የብልጽግና ሰዎች አዲስ አበባ ከተማ ላይ ከነ ልጆቻቸውና ከነ ቤተሰቦቻቸው ሊኖሩ የነሱ ፍርፋሪ የሚያገኙ ባለሀብትነን የሚሉት የሚገነቡት አዲስ አበባ ከተማ ላይ እነማን እንደሆነ ይታወቃሉ። ነገ ታሪክ ይፈርዳል። እንዳይመስል ዛሬ የዘፈንክ ዛሬ ሚዲያ ላይ ወጥተህ የምትፎክር ነገ አትፎክርም ህዝብ ላይ። ይሄ ማስፈራራት አይደለም፣ ሪያሊቲ ነው። ስርዓት ያድጋል፣ ይወለዳል፣ ያድጋል፣ ያረጃል። እኛ እንኳን ባንነካው ስርዓቱ በራሱ ውልቅልቁ ይወጣል። ለዚህ ነው የአፓ 50 ዓመት የቆየችው። መጀመሪያ ይማሩ። አሁንም ደግሜ መማር ክብር ነው። መማር ዕውቀት ነው። መማር ጨዋነት ነው፣ አንደበት ነው። ማንም ኢትዮጵያዊ መሪዎች ለኢትዮጵያ ትልቅ ክብር አለ። ይሄንን ዛሬ በግልጽ ይነገራቸዋል። በማስፈራራት አይሆን በየመንደሩ በየስርቻው እስር ቤት